ጤና ይስጥልን ውድ ተመልካቾቻችን በዛሬው መሰናዷችን ስለ ፊልም ጉዳይ እናነሳለን። በምስራቅ አፍሪካ የኢትዮጵያን ፊልም ወደ ላቀ ደረጃ ስላሸጋገረውና ደግሞም የአፍሪካን የፊልም ውድድር ውስጥ ተሳትፎ በ8 ዘርፎች ስለታጨው ስለ እናት ምድር ወይም ደግሞ ፎር ላቭ ፎር ላንድ እና ፎር ፓወር ስለተሰኘው ፊልም እናወራለን። ይሄ ፊልም በአፍሪካን ሙቪ አካዳሚ አዋርድ ላይ በ8 ዘርፎች ታጭቷል። የፊልሙ ደራሲና ዳይሬክተር ቴዎድሮስ ተሾመ ነው። ቴዎድሮስ ተሾመ እንደምናውቀው በኢትዮጵያ የፊልም ታሪክ ውስጥ ለ30 ዓመታት የተለያዩ ፊልሞችን ሲያስመለክተን ቆይቷል። ከሲኦል እስከ ፍቅር ሲፈርድ፣ ከቀዝቃዛ ወላፈን እስከ ቀይ ስህተት እንዲሁም ሶስት ማዕዘንንና አባይ ወይስ ቬጋስን የሰጠን ዳይሬክተር ነው። አሁን ደግሞ የሀገራችንን ታሪክ በሚያስመለክተው የፎር ላቭ ፎር ላንድ ፎር ፓወር በተሰኘው ፊልም ላይ በ8 ዘርፎች ታጭቷል። እንግዶቼ ናቸው። ከነሱ ጋር ቆይታ አደርጋለሁ። እንኳን ደህና መጣችሁ። ቴዎድሮስ ተሾመ፣ ቃል ኪዳን ተሰማና ጽጌረዳ በቀለ እንኳን ደስ አላችሁ። በ8 ዘርፍ መታጨት ትልቅ ስኬት ነው። በተለይ ለኢትዮጵያ ፊልም በአፍሪካ ደረጃ የአፍሪካ ኦስካር እየተባለ ነው የሚጠራው አይደል? እውነት ነው። ይሄ እውቅና ካንተ ባለፈ ለለፋህላት ሀገር ለጣርክላት ሀገር ስኬቱ እንዴት ያለ ነው? ከሱን ጀምር። በእውነት በጣም ደስ ይላል። በተለይ በዚህ በስለ እናት ምድር ፊልም በጣም ብዙ ፈተና ነው ያየነውና በልፋታችን ልክ ምላሽ አላገኘንም። ይሄንን የሚክስ አጋጣሚ ነው አሁን የሆነው ነገር። ይሄን በቃ እግዚአብሔር የካሰን ነው የሚመስለው። ለፊልሙን ለውድድር ስንልከው በዚህ ልክ ይሳካል ብዬ አስቤ አይደለም። ግን በ8 ዘርፍ አይደለም በ8 ዘርፍ በአንድ ካታጎሪ መታጨት ራሱ ለኛ በጣም ትልቅ አቺቭመንት ነው። ምክንያቱም አፍሪካ ሙቪ አካዳሚ አዋርድስ ማለት የአፍሪካ ፊልም ሰሪዎች ትልቁ ምኞት ነው። ልክ ኦስካር እንሄድ አንችልም። ኦስካር ትልቁ የሚሰጡት ዘርፍ የፎሬን ላንጉዌጅ ካታጎሪ ብቻ ነው አይተ ከሆነ የሆሊውድ ኦስካር። ይሄ ግን ሙሉ በቃ የራሱ አድርጎ ነው የሚያወዳድረው ሁሉንም የአፍሪካውያን ፊልሞችና ከ500 ከተላኩ ፊልሞች ከ500 በላይ ከተላኩ ፊልሞች ውስጥ ኖሚኔት መሆን እጩ መሆን ወይም ከተመረጡ 5 እና 8 ፊልሞች አንዱ መሆን ለኛ በቃ የማሸነፍ ያህል ትልቅ። በጣም አሪፍ። ጭብጡ ላይ መጣለሁ። ወደ ጽጌና ወደ ቃል ልምጣና በተለይ አንቺ በቤስት ሊዲንግ አክትረስ ነው የታጨሽውና ካንጋፎቹ ጋር የተወንሽው ደስታውስ አሁን በዚህ በቤስት ሊዲንግ አክተር በአፍሪካን ሙቪ አካዳሚ አዋርድ ላይ መታጨት ትልቅ ስኬት ነውና እንዴት ነበር? መሬቱ ሁሉ ስፖንጅ ነው የሆነብኝ የዛን ሾው እንደነበር ሁሉ ማለት ነው። አዎ የዛን ጊዜ በጣም ከብዶኝም እንደነበረ ከሰማው በኋላ እውነት ለመናገር ቀኑ የሚሄድልኝ አልመሰለኝም ነበር። በጣም ደስተኛ ነኝ የሆንኩት እውነት ለመናገር። ምክንያቱም እንደ ኢትዮጵያ የመጀመሪያ ፊልሜ እንደመሆኑ መጠን እና የመጀመሪያው ሴት ነው መሆኑ እኔ ቤስት አክተር ታጭቼ ሲሄድ አፍሪካ ፊልም አዋርድ ላይ ማለት ነው። እና ለኔ ትልቅ ነገር ነው። ብቻ ትልቅ ስኬት ነው ማለት ቴዲም እንዳለው ለኛ ትልቅ የእግዚአብሔር ክፍያ ነው። ያው ክፍያ ከማንም አታገኝም። እኛ አፈር መስለን ይሰራ ነው ቴዲ ቁስል እስኪያወጣበት ድረስ። ምክንያቱም ፀሐዩ በጣም ከባድ ነበረ። ሄደን እዛው ጦርነቱ አጠገባችን እየተካሄደ ነው ፊልም ስንቀርጽ የነበረውኛና ህይወታችንን ገብረን የሰራነው ፊልም ነው እውነት ለመናገር። ከዛም በኋላ ፊልሙ ከተመረቀ በኋላም ህይወታችንን ገብረን ነው ያለነው። ከባድ ነበር የነበረው ነገርና ያው እንዲህ ነው ብለህ መናገር ትንሽ ይከብዳል። ብቻ አለፈ ነው የሚባለው። ግን ይሄ ካሳ ይመስለኛል እንግዲህ ካሸነፍን ደግሞ ሌላ ካሳ እውነት ነው። ለኢትዮጵያም ካሳ ነው። ወደ ቃል ኪዳን ልምጣ። አንተም በቤስት ሊዲንግ አክተር እንግዲህ በአፍሪካ ሙቪ አካዳሚ አዋርድ ላይ እጩ ነህና እሷም ያነሳች ነበር አይደለ? በተለይ መንገዱ በጣም አስቸጋሪ ነበረ። ወጣቶች ናችሁ፣ በኢትዮጵያ የጥበብ ኢንዱስትሪ ላይ ተስፋ ያላችሁ አክተሮች ናችሁና እንዴት ነበረ ሂደቱን አስተውሰኝና ስሜትንም መጋራት ፈልጋለሁ ምክንያቱም ንጽጽር ስለሆነ። በመጀመሪያ ነገርየው ማለት ወደ ደስ ብሎ የምትሰራው ነገር ስለሆነ ከዛ ደግሞ የሆነ አመት ላይ ልጅም ሆነ በጣም አራያ የምታረገው ሰው ሲሰራ ስታየው የምትወደው ሰው እንደ እድል ሆኖ ደግሞ ዛሬ አብረኸው ቁጭ ብለህ በአገሪቱ ትልቅ ሚዲያ ላይ ኢንተርቪው መስጠት ከምትወደው በጣም ታከብሮ ከነበረ ሰው ጋር ይሄንን እድል አግኝቶ ራሱ አብሮ መስራቱ በመጀመሪያ በጣም ትልቅ ነገር ነው በተለይ ለኔና ፊልሙ ምንም ጥያቄ የለውም ማለት በጣም ሀስል ነበረው። በጣም ከባድ በረሃ ላይ ነው የሰራነው። በጣም ከባድ በረሃ ላይና በጣም ቆንጆ ነበር የነበረው። ስትረግሎች ምናምን ከባድ ናቸው እንደተባለው ጦርነት ድምጽ እየሰማን ነበር የሰራነውና በጣም ቆንጆ ነበር። እንደ ተዋናይ ደግሞ እንደዚህ አይነት ቻሌንጆችን መሞከር ማየት ምናምን
በጣም የሆነ አሪፍ እድልም ይመስለኛል። ለምን ራስን የሆነ ቦታ የተሻለ ቦታ ላይ ለማስቀመጥ ጥረት ስታደርግና ነገርየውን ስትፈልገው ቻሌንጁንም አብረህ አምነህ ነው መቀበል ያለብህና ግን በጣም ቆንጆ እንደተባለው እንግዲህ ብዙ ቻሌንጅ ያሳለፈንበታል እያላችሁ ነውና የኢትዮጵያ ሕዝብ ደግሞ ፊልሙን ያላየዋል። ምን ጭብጥ ቢይዝ ነው እንደዚህ መከራ ልታሳልፉበት የቻላችሁት? ጭብጡን ንገረን እስኪ ቴዲ። ፊልሙ የመከላከያ ፕሮዳክሽን ነው። ጭብጡ በዛን ጊዜ የነበረውን ጦርነት ማሳየት ነው። ግን በሰሜን ኢትዮጵያ የነበረው የቅርብ ጊዜ ታሪካችን የቅርብ ጊዜ በጣም የቅርብ ጊዜ ታሪካችን ነው። አላማው እንዳይደገም ፊልሙ የተሰራው እንዳይደገም ይህ ችግር እንዳይደገም የኢትዮጵያ ችግር በጠመንጃ ሳይሆን በጠረጴዛ ዙሪያ መፈታት ነው ያለበት። ምን ጊዜም በወንድማማቾች ጦርነት ውስጥ አሸናፊ የለም። ሄደ ብታሸንፍም የተያዘ ቦታ ብታስለቅቅም at the end of the day ከወንድምህ ጋር ነው የምትታኮሰው የምትጋደለውና በዚህ ጦርነት ውስጥ አሸናፊ የለም። ወደፊትም አሸናፊ አይኖርም። የሆነ የተያዘ ቦታ ሊለቀቅ ይችላል፣ ተመልሶ ሊያዝ ይችላል። ግን በጦርነት በጠመንጃ ይዘህ እስከመጣ ድረስ ተረኛ ነኝ የሚለው ሌላ ሰው ደግሞ እንደገና ጠመንጃ ማንሳቱ አይቀርም። ስለዚህ ምን ጊዜም የአፍሪካ ችግር በጠቅላላ ሁሉ ጊዜም ወደ ኋላ የሚያስቀረን የእርስ በርስ ጦርነት ነው። ይሄ የእርስ በርስ ጦርነት እንዲካሄድ የሚፈልጉ ፈንድ የሚያደርጉ ገንዘብ የሚሰጡ ቡድኖች ደግሞ አሉ። የኢትዮጵያ ጠላቶች አሉ። ብዙ አይነት ኢንተረስት ያላቸው ሌላ ምዕራባውያን ደግሞ አሉ። ስለዚህ እኛ ነቅተን ቀድመን ነቅተን የነዚህ ሰዎች መሳሪያ መሆን የለብንም። ስለዚህ የፊልሙ አላማ በዚህ ጦርነት የደረሰውን ጉዳት አሳይቶ እንዳይደገም ማስተማር። ግን በዚህ ውስጥ የመከላከያ ሰራዊት ሀገርን ለመታደግ የከፈለው መስዋዕትነት በአግባቡ ይታያል። የመከላከያ ሰራዊት አመራር አካላት የገጠማቸውን ፈተና ለመወጣት የሄዱበት ርቀት በአግባቡ ይታያል ፊልሙ። ከዛ ውጭ ግን የፍቅር ፊልም ነው። እሱና እሷ የዘመኑ ሮሚዮና ጁሊየት ሆነው ነው የሰሩት። እውነቴን ነው የምልህ፣ የፍቅር ታሪክ ነው። እሱ የትግራይ ወታደሮችን ወክሎ ነው የሚጫወተው፣ እሷ የኢትዮጵያ መከላከያ ሰራዊትን ወክላ ነው የምትጫወተው። ሁለቱ ጦር ሜዳ ላይ ሲገናኙ ነው ጦርነቱ። ፍቅረኛዋን የመግደል ውሳኔ ላይ በዚህ መሀል ሀገር አለ፣ በዚህ መሀል መሬት አለ፣ በዚህ መሀል ፍቅር አለ፣ የሀገር ኃላፊነት አለ። መሳሪያ ቃታ ስትለቅ ስትጨነቅ ሁሉ ፊልሙ ላይ እናያታለን። ምክንያቱም ተኩሳ የምትገለው ሀገር ነው። ተኩሳ የምትገለው ፍቅረኛዋን ተስፋዋን ባትተኩስ ለመተው የምትወስነው ውሳኔ ደግሞ ሀገሯ ላይ። ስለዚህ በዚህ መሀል ፈተና ውስጥ ስትሆን ነው የምናየው ፊልሙ እና መጨረሻም ፊልሙ ሲያልቅ የሚጽፈው የዘኢንድ የሚለው ቦታ ላይ ወይም ተፈጸመ የሚለው ቦታ ላይ ተፈጸመ አይልም። በዚህ ጦርነት ያሸነፈችውም የተሸነፈችውም ኢትዮጵያ ናት። ምክንያቱም በወንድማማች ጦርነት ውስጥ አሸናፊም ተሸናፊም ኖረው አያውቅም እናታቸውን ከመጉዳት ውጭ ብሎ ነው ያልከው። በጣም የሚገርም ነው። ስለ እናት ምድር ነው የአማርኛው ርዕስ። የእንግሊዘኛው ርዕስ ደግሞ ፎር ላቭ ፎር ላንድ ፎር ፓወር ነው። ለምን እንደዛ አልከው? እንግዲህ ስትወዳደር ያው ከርዕስ ጀምሮ ዳኞችን እንትናቸውን መያዝ አለብህ፣ አትኩሮታቸውን መያዝ አለብህ እና እስቲ የሚመጥነው የእንግሊዝኛ ትርጉም ያው አድቫይዘሮችም በእንግሊዝኛ ሰብታይትል ታይትሉን እንድልክ ብለው ነበር እና ሳስበው ከዚህ በፊት ከነበረው ምክንያቱ የዚህ ጦርነት ምክንያት ምንድነው? ፍቅር ነው? የመሬት ጉዳይ ነው ወይስ የስልጣን ጥያቄ ነው? ይሄ ነው ፎር ላቭ ፎር ላንድ ፎር ፓወር ያልነው። ስለ ፍቅር ነው የተዋጋ ነው እንደምትሉት የምትሰብኩን ፍቅር ነው ብላችሁ ነው የምታሳብቡት መሬት ነው ብላችሁ ነው፣ ግን የምትዋጉት ለስልጣን ነው። ጠመንጃ ያነሳችሁት የተነጠቃችሁትን ስልጣን ለመመለስ ነው። እሱ ጥያቄው እስቲ መልሱት እናንተ ራሳችሁ። ፎር ላቭ ነው ፎር ላንድ ነው ወይስ ፎር ፓወር ነው የምንዋጋው? ይሄንን መመለስ ስንችል መፍትሄውን እናመጣለን። በጣም ይገርማል። በዚህ ሐሳብ መለስበታለሁ። ዳንተ እንደ ፊልም እናንሳ ጽጌረዳና ቃል ኪዳን። ምክንያቱም የአፍሪካን ሙቪ አካዳሚ አዋርድ በጣም ትልቅ የአፍሪካን ፊልሞች የሚያወዳደር በተለይ እንደ ናይጄሪያ ያሉ ኖሊውድ የሚባለው የፊልም ኢንዱስትሪ ከፍተኛ ፉክክር የሚያደርግበት ምናልባትም ከሆሊውድ ቀጥሎ ልናነሳው የምንችል ኢንዱስትሪ ነው። ደቡብ አፍሪካ ላይም ብንሄድ እንዲሁ ስም ያላቸው በጣም አቅም ያላቸው አክተሮች ያሉበት እንዲሁም ስራዎቻቸው ጭምር በዓለም አቀፍ ደረጃ የሚወዳደሩ ናቸውና
በዚያ ሴክተር በዚያ ብዙዎች በሚናፍቁት በሚወዱት አውድ ላይ መታጨት የምስራቅ አፍሪካን የኢትዮጵያን የፊልም ኢንዱስትሪ ከማሳደግ አንፃር እንዴት ትመለከቻለሽ? ምክንያቱም ተስፋ ያለሽ አክተር ስለሆንሽ ማለት ነው። ያው ትልቅ እድል ነው። ብዙ ስራዎችን መሰራበት ይመስለኛል። መታጨቱ በራሱ ትልቅ እድል ነው። ምክንያቱም ስንት ተዋናዮች አሉ፣ ስንት ፊልም ገብቷል። ከዛ ውስጥ 10 ሰዎች ብቻ ነው የተመረጠው። ከ10 ውስጥ አንደኛዋ በመሆኔ ትልቅ ኩራትና ክብር ይሰማኛል። ለገንዘብ ብለን አልሰራንም ይሄን ፊልም። እኔ ለገንዘብ ብዬ አልሰራው ፊልሙን። እኔ የልጅነት ህልሜን ለማሳካት ነው ፊልሙን የሰራሁት። ሶ አሁንም ድጋሚ ተስፋ እንዲጭርብኝ ያደረገው ኖሚኔትድ መደረጌ ነው፣ መታጨቴ ነው። ምክንያቱም በጣም ብዙ የአፍሪካ ፊልም ሰሪዎች የሚፈልጉትና የሚመኙት ቦታ ላይ እንደ ኢትዮጵያዊ አክተር መገኘት ለኔ ትልቅ ኩራት ነው እውነት ለመናገር። because ህልሜ ነው። ኖሊውድም በደንብ ባላቀው ግን ኢንተርናሽናል የመሆን ህልም ነበረኝ። ህልሜ ግን በአንድ ፊልም ይሳካል የሚል እምነት አልነበረኝ። እኔ ከቴዎድሮስ ተሾመ ጋር ፊልም በመስራቴ እድለኛ እንደሆንኩ ነው የማውቀው። ይሄ ሌላ ነገር ነው እውነት ለመናገርና ተስፋ አለኝ ፊልም ሰራለሁ ያስባለሁ። ይሄን ሐሳብ ከቃል ኪዳን መጋራት ፈልጋለሁ። ምክንያቱም ቤስት ሊዲንግ አክተር ላይ አንተ ምንጭ ነህ። ካንጋፎቹ ጋር ነው የሰራው። ከነጋሽ ደበበ እሸቱ ከነተስፋዬ ሲማ ጋር በርካቶች አሉበትና የሀገርን መልክ ወክለህ የሀገርን ሪያሊቲ የሀገርን እውነታ ነው ያሳየውና ምን ተስፋ አለ? ምክንያቱም የምስራቅ አፍሪካ ፊልምን ጭምር ነው ተስፋ እየሰጠንበት ያለ ነውና እንዴት ታየዋለህ? በጣም ትልቅ ማለት ቴዲ ቀደም እንዳለክ ነው። አብዛኛው አፍሪካ ውስጥ ያለ ፊልም ሰሪ ትልቅ ህልሙ አማ የሚባል ኦሬዲ የአፍሪካ ኦስካር ብሎ በቃ እሱ ላይ መወዳደር ነው ፊልሞቻቸውን ይዘው እና አሁን ለኔም ብትጠይቀኝ ለኔ ትልቅ ስኬት ነው አማ የሚል የሆነ ፕላትፎርም ላይ እንደ አክተር እዛ ቦታ ላይ እጩ ሆነ መቅረብ ማለት ፕላስ ደግሞ ጽጌ ቀደም ዘነጋቸው እንጂ 500 ፊልም ነው የተወዳደረው። ከ500 ፊልም ማለት ኢማጂን እንግዲህ ምን ያህል አክተር እንዳለበት አስብ። ከዛ ሁሉ አክተር ተመርጦ 8 አክተር ብቻ መቅረት ማለት በጣም ትልቅ ስኬት ነው ብዬ ነው ማሰበውና በጣም ትልቅ ስኬት ነው እንደ አክተር እና ራስን በደንብ እዛም ላሉት ፊልም ሜከሮች ራስን የምታሳይበት ነውና የተሻለ ነገር ይዞ ይመጣል የሚል ትልቅ ህልምና ትልቅ ስኬት በውስጥ ይዤ ነው ወደ ቴዲ ልምጣ። ምክንያቱም እንግዲህ እነሱም ሲያነሱልኝ ነበር ሜኪንጉ በጣም ከባድ እንደነበረ። ያንን ሜኪንግ ደግሞ ምክንያቱም በዳይሬክተር ጭንቅላት ውስጥ በደራሲው አእምሮ ውስጥ ሁሉ ነገር ይታሰባል አይደል? ቀድሞ ምናብ ይደረጋል። ያንን ነው ወደ እውነተኛው ዓለም እናመጣው። ይሄን በምናብ የተሰራውን ያለቀውን ነገር ደግሞ መጀመሪያ አንተ ስትጸንሰው ከእውነተኛው ታሪክ ነው የተነሳው። ከእውነተኛው የወንድማማቾች ግጭት ነው። ሀገር መቼም በወንድማማች ግጭት ውስጥ አታተርፍም። ሁሌ ኪሳራ ነው፣ ወደ ኋላ ነው የሚመልሰው። እንደ ህዝብ እንደ ሀገር አብሮ የመቆም ታሪክን ጥያቄ ውስጥ የሚከት ነው። ይሄንን ስትጽፈው ይሄንን ስታዘጋጀው በተለይ እውነተኛ ስቶሪ ከመሆኑ ጋር ተያይዞ ወደፊትም ትርክትን ለትውልድ ያስተላልፋል አይደለ? ዲስቶርትድ እንዳይሆን እንዳይበላሽ በተሳሳተ መንገድ እንዳይተላለፍ የካራክተር ቀረጻ ላይ የካራክተር ጥረት ላይ እንደ ዳይሬክተር ምን ፈተነህ? ምን ጥረት ሳደረክ? ምንድነው መሰለህ ሁለት ታሪክ ነው እዚህ ፊልም ላይ የሚሄደው። አንድ መከላከያ ሰሜን ዕዝ ከተወረረበት ጊዜ ጀምሮ እስከ መጨረሻው እስከ ፕሪቶሪያ ስምምነት ድረስ ያለው ሂደት በመከላከያ አመራርና በወታደሩ መካከል የነበረው መስዋዕትነት የነበረው ቻሌንጅ የነበረው ፈተና የነበረው እርስ በርስ በቃ የውሳኔ አቅም የመወሰን አቅም እነዚህ በአንድ በኩል ይሄዳሉ ፊልሙ ላይ። በአንድ በኩል ደግሞ የሁለቱ ፍቅረኞች ታሪክ አለ። የሁለቱ ፍቅረኞች ታሪክና የቤተሰቡ ታሪክ የተለያየ ቦታ ሆኖ የነበረ ነው። የመከላከያው ታሪክ ከነሱ የተነገረኝ እውነተኛው መሬት ላይ የነበረው እውነተኛው ታሪክ ነው። ከወረራው ከሰሜን ዕዝ ከመወረሩ ቀን ጀምሮ እስከ መጨረሻው እስከ ፕሪቶሪያ ስምምነት ድረስ የነበረውን ሂደት የመከላከያ አመራሮች ዋናዎቹ ትልልቆቹ አመራሮች እነሱ በደንብ አስረድተው ጽሁፍ ሰጥተውኛል። ግን ይሄንን ፊልም በሱ ብቻ ከሆነ የምንሰራው ዶክመንተሪ ነው የሚሆነው። እኔ አላስፈልግም፣ ፋና ሊሰራው ይችላል። በነገራችን ላይ ፋና አብሮኝ ሰርቷል በዚህ ፊልም ላይ የፋና ቴሌቪዥን ፋና ሚዲያ አብሮኝ ሰርቷል። ፉቴጅ በማሰባሰብ ሜኪንጉን በመቅረጽ አብሮኝ በመገኘት ማንኛውንም መረጃ እንትን በማለት ፋና በተለይ ፍሬዮት ተመድባልኝ አብራኝ እስከ መጨረሻ ነበረችና አብረን ሰርተናል። ዶክመንተሪ ከሆነ እኔም አላስፈልግም። የኔ ስራ ሌላ የኔ ካታጎሪ ሌላ ስለሆነ ይሄ ፊልም
ከተመልካች ጋር ሪዞኔት እንዲያደርግ ምን መደረግ አለበት? የነበረው የእውነተኛ የፍቅር ታሪክ ከሌላ ቦታ መጥቶ ሊገባበት ይገባል። የነበረው የቤተሰብ ታሪክ፣ የቤተሰብ ጭንቀት፣ የቤተሰቦች መስዋዕትነት፣ እያንዳንዱ ኢንዲቪጁዋል የከፈለው መስዋዕትነት አብሮ መግባት አለበት። ሶ እኔ ያደረኩት ምንድነው ይሄንን ፊቸሪስቲክ ማድረግ ወደ ፊልም ስትቀይረው ፍቅራቸውን ማሳየት አለብህ። የቤተሰቡን የወንድማማችነት ታሪክ ማሳየት አለብህ። መከላከያ ከከፈለው ኦፊሻል ለሀገር ከከፈለው መስዋዕትነት በተጨማሪ ደግሞ እያንዳንዱ ቤተሰብም መስዋዕትነት ከፍሎ ያም መታየት አለበት እና የኔ ድርሻ እነዚህን በስነ ጽሁፍ አዋዝቶ እያንዳንዱ ዜጋ ልብ ውስጥ መግባት በሚችልበት የቤተሰብ የፍቅር ታሪክ ውስጥ አዋህዶ ማሳየት እና ተሳክቶልኛል ብዬ አስባለሁ። ለዚህም ነው ዛሬ ቁጭ ያልነው። ፊልሙ እንግዲህ ነገ ነው ውጤቱ ይፋ የሚሆነው ነገ ኖቬምበር 9 እና ምን ተጠብቃላችሁ? ምክንያቱም የናንተ ፊልም በ8 ዘርፍ ነው የታጨው። በምርጥ ፊልም፣ በምርጥ ዳይሬክተር፣ በምርጥ ስክሪን ፕሌይ፣ በምርጥ አክተር፣ በምርጥ አክትረስ፣ በምርጥ ኤዲቲንግ፣ በምርጥ ሲኒማቶግራፊ እና በምርጥ ቪዥዋል ኢፌክት በ8 ዘርፎችና ምን ተጠብቃላችሁ? እስኪ የሁላችንም ማስተያየት ልስማ። የመጀመሪያው ነገር እኔ ጨርሻለሁ። በማለት ከተላኩ 500 ፊልሞች ውስጥ ከተመረጡት ኖሚኒዎች 8 ወይም 5 ወይም እንደዚህ ሆነ እና ተጋበዝና ለሽልማት ተገኝ ተብሎ መጠራት እዚህ ጋር ነው ያሸንፋለሁ። ጨርሻለሁ። ተሸልመናል። በቃ ኦሬዲ በቃ ኢትዮጵያን ወክለን የሆነ ሀገር ሄደን ላይቭ በቴሌቪዥን እየታየን ህዝብ ከኢትዮጵያ የመጣ ፊልም እየተባለን ኢትዮጵያን እየዘመርን እዛ ጋር እንገኛለን። በቃ እኔ ጨርሻለሁ። ባላሽ ከዚህ በኋላ አዋርድ ቀጥሎ ትንሹ ነገር ነው የሚሆነው። ለኔ ትልቁ ነገር አሁን መሄዳችን ነው፣ ሀገር ወክለን መሄዳችን ነው። ከዛ እነዚህ ልጆች ቢሸለሙ ደስ ይለኛል። ወጣቶች ናቸው፣ ብዙ መስዋዕትነት ከፍለዋል ሁለቱም። ምን ጠብቃላችሁ? እናንተና አስተያየት ልስማ። 10 ናቸው፣ 10 ነን አጠቃላይ እና የእያንዳንዱን ትሬለሮች አይቻለሁ፣ አቅማቸውን አይቻለሁና እኔም አሸንፋለሁ ብዬ ነው የማስበው ከነሱ ተርታ በመሰለፊ። በጣም ትልልቅ አክተሮች ናቸው። እኔ ነኝ በእድሜ ትንሿ አክትረስ እና ከነሱ መሀል በመታጨቴ ክብር ይሰማኛል። ለመናገር ግን ባሸንፍ ደስ ይለኛል። ሁሌም ውድድር ውስጥ ከገባ ማሸነፍን ነው የምታስበው። ቴዲ እንዳለው ነው ማለት ለኛ ትልቁ ሽልማታችን እዚህ ፕሮግራም ላይ መታጨት ነውና እጩነት በራሱ ለኛ አሸናፊነት ነው። ስለዚህ እንደ አንድ ደግሞ ኢትዮጵያ ውስጥ እንዳለ ሀገርን እንደሚወክል አንድ ተዋናይ ደግሞ ይሄ ሌላ ኃላፊነት አለበት። ኃላፊነት እየሰጠኝ ነው ቴዲም አዘጋጆቹም ይሄንን አዋርድ ያዘጋጁትም ሰዎች ኃላፊነት እየሰጡኝ ነው። አሁን ትችላለህ ብለው ውድድር ላይ አቅርበውኛል። ስለዚህ እኔ ሌላ ከዚህ የተሻለ ስራ እንደሚጠብቀኝ ቴዲም ከዚህ የተሻለ ስራ እኔ ላይ እንደሚጠብቅብኝ ይሄንን ነው የማስበውና ኃላፊነት አለብኝ ነው። በጣም ብዙ መስራት የሚችላቸው ነገሮች እንዳሉ ለኔ የቤት ስራዬ ነው። ስለዚህ በጣም ትልቅ ውድድር ነው። እንግዲህ እግዚአብሔር ይርዳና ደግሞ ጠራርገነው እንመጣለን ዋንጫው። በጣም አሪፍ መልካም እድል። እንግዲህ ፋናም አብሯችሁ በመስራቱ በጣም ደስ ይላል። ምክንያቱም ቀደም ሲል እያነሳ ነበር በፉቴጅ አሰባሰብ ሂደት በተለያዩ ወቅቶች ፋና ሚዲያ ኮርፖሬሽን ከዚህ ፊልም ጋር የተለያዩ ስራዎችን አብሮ ሰርተዋል። ኩራት ይሰማዋል። በመጨረሻ አድርገውና የምታስተላልፈው መልእክት የቀረ ነጥብ ካለ እሱን እናንሳና እንጨርሳለን። ካሸነፍን ይህ ፊልም መታሰቢያነቱ በየግንባሩ ህይወታቸውን ለሀገራቸው መስዋዕት ላደረጉ ለመከላከያ ሰራዊት አባላት ሁሉ ይሆንልኝ። ሁለተኛውን ካሸነፍን ለጋሽ ደቤ መታሰቢያ ይሆንልኝ ፊልም። ካላሸነፍንም ይህ ኖሚኔሽን በራሱ ለጋሽ ደቤና ለመከላከያ ሰራዊት መታሰቢያ ይሆንልኝ። መልካም እድል እመኝላችኋለሁ። ክቡራን ተመልካቾቻችን ፎር ላቭ ፎር ላንድ ፎር ፓወር የተሰኘው የቴዎድሮስ ተሾመ ፊልም በአፍሪካን ሙቪ አካዳሚ አዋርድ ላይ እንግዲህ እጩ ሆኗል በ8 ዘርፍ። መልካም እድል እንዲሆንላቸው እመኛለሁ። ከነሱ ጋር ያደረኩት ቆይታ ይሄን ይመስላል። መልካም ጊዜ። ኢትዮጵያ ለዘላለም ትኑር።